ማለት 250 አባወራ ማለት በእያንዳንዱ አምስት ቤተሰብ ቢኖረው እንኳን ሀቢባ ታሪክ ሰራች። አላህ ይጨምረላት። በጣም ነው ደስ የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ በልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እንላችኋለሁ። ውድ ቤተሰቦቼ በመጀመሪያ ሀቢባ በዊግና በኢጃብ አይታችኋት እስኪ አስተያየታችሁን ተናገሩ ማለት ነው። ኢጃብ እንዴት እንደሚያምርባት አይታችኋል? ወላሂ ማሻአላ ብያለሁ። በጣም ነው የሚያምርባት። ውበቷን ያወጣው ማሻአላ ብያለሁ። ሁሌም እንዲህ እንዳማረባት እንድትኖር አላህ ያግራላት ማለት ነው። በመቀጠል ደግሞ ያው እንግዲህ ታሪክ ሰርታለች ማለት ነው። የሀቢባ ቤተሰቦች ያው እንግዲህ እሷ ከኪሷ ባታወጣም የእሷ ቤተሰቦች ካሊድ ፋውንዴሽን ለረመዳን ለኢፍጣር ባደረጉት ርብርብ እንግዲህ እንደምታዩት ማለት ነው ያው አቅመ ደካማ ለሆኑት ማፍጠሪያ ለሌላቸው በዚህ መልኩ የረመዳን ኢፍጣር ስጦታ እየተሰጣቸው በጣም ነው ደስ የሚለው። ሀቂቃ ለ250 ነው ያለው፣ ለ250 ሰው ነው ያለው እና በጣም ነው ደስ የሚለው። እንኳን 250 ሰው አንድን ሰው እንኳን ማስደሰት ምን ያህል ደስታ እንደሚፈጥር አላህ ሱብሃነሁ ወተዓላ እንግዲህ ለተሳተፉትም ኸይረ ጀዛቸውን ይክፈላቸው። እንዲሁም ደግሞ ለሀቢባ ማለት ነው። ምክንያቱም እሷ እንትን ባትልም ያው በእሷ አስተባባሪነት ነው ማለት ነው። በእሷ ቤት በጣም ብዙ ሰዎች ይረዳሉ። ብዙ ሰዎች የታመሙ እንዲሁም ደግሞ በሰው ሀገር መግባት ያልቻሉ ብቻ በጣም ብዙ ችግር ያለባቸው ሰዎች በእሷ ቤት ተረድተው ያውቃሉ ከዚህ በፊትም ማለት ነው። አላህ ሱብሃነሁ ወተዓላ እንግዲህ እንደዚህ አይነት መልካም ስራዋን ደግሞ ይቀበላት ማለት ነው። በጣም ነው ደስ የሚለው ሀቂቀተን አላህ ሱብሃነሁ ወተዓላ ያው ይጨምርላት። ለሷም አላህ ሱብሃነሁ ወተዓላ እንግዲህ ያግራላት። አላህ ሂዳ ይስጣት። ለሷም ለኛም አላህ ለሁላችንም ሂዳ ይስጠን ማለት ነው። በጣም ነው ደስ ያለኝ ሀቂቀተን ይሄን ሳይ በጣም ደስ አለኝ ማለት ያው አንዳንድ ጊዜ እንደዚህ የሆነ ሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ እንዲህ ብዙ ተመልካች ብዙ እይታ ያላቸው ሰዎች እንደዚህ አንዳንዴ በቃ ሚዲያቸውን ለመልካም ነገር ለኸይረ ነገር ሲጠቀሙት በጣም ደስ ይላል ማለት ነው። እና የእሷ ቤት እንግዲህ ሁልጊዜ ያው እንግዲህ የጭፈራ የፍቅር ታሪኮች የመሳሰሉ ነገራቶች ናቸው እንትን የሚሉት አብዛኛውን ጊዜ ነው ግን እንጂ እንደዚሁም ሰዎች የሚረዱበት ጊዜ ማለት ብዙ ጊዜ አይተናል። የተቸገሩ ሰዎች ሲረዱበት የታመሙ ሰዎችን ለማሳከም ብቻ እሷ ቤት ሄደው እንደዚህ ችግር አለብኝ ብለው ለተናገሩ ሰዎች እርዳታ ይደረግላቸዋል ማለት ነው። እና ይሄን ነገሯ አላህ ሱብሃነሁ ወተዓላ እንግዲህ ይቀበላት ይሄን ኸይር ስራዋን ማለት ነው። እንደዚህ አይነት ኸይር ስራዎቿን አላህ አይቶ አላህ ሱብሃነሁ ወተዓላ ሂዳያ ይስጣት። በጣም ነው ደስ ያለኝ ሀቂቀተን ለሷም የሷም እንትኖች ቤተሰቦች ደግሞ በዚህ ስራ ለተሳተፉ አላህ ሱብሃነሁ ወተዓላ ኸይረ ጀዛቸውን ይክፈላቸው። በጣም ነው የሚያስደስተው ሀቂቀተን እንኳን ይሄን ሁላ ህዝብ ማስደሰት አንድን ሰው እንኳን ማስደሰት አንድን ሰው እንኳን ማስፈጠር ቀላል ነገር አይደለም። ሀገራችን ሁላችንም እንደምናውቀው የኑሮ ውድነቱ ሰው በቃ የለም ያው እንግዲህ ሀገራችን ያለውን ነገር ሁላችንም እናውቀዋለን እና ሁሉም ኑሮ መሮታል። አብዛኛውን የኢትዮጵያ ህዝብ ኑሮ መሮታል እና ስራ የለም ብቻ ብዙ ነገር አለ፣ ብዙ ችግር። እኛ በሰው ሀገር ያለ ነው የሰው ሀገር ስደት መረረን እንላለን እንጂ የሀገሩ ሰው በሀገሩ ተመሯል። በየትም ሄጄ በቃ ከሀገር መውጣት ሁላ ነው የሚፈልገው እና በዚህ ሰዓት እንደዚህ ያንን መፍጠሪያ ያጣ ሰው የተቸገሩትን ድሆችን ምስኪኖችን እንደዚህ ማስደሰት እንዲሁም መፍጠሪያ ያው ለአንድ ለሁለት ቀን የሚሆናቸው ማግኘታቸው ትልቅ ነገር ነው። ሀቂቀተን አላህ ሱብሃነሁ ወተዓላ ያስደስታችሁ። አላህ ኸይረ ጀዛችሁን ይቀበላችሁ፣ ሰደቃችሁንም አላህ ይቀበላችሁ ማለት ነው። በጣም ነው ደስ ያለኝ ሀቂቃ ይሄን ሳይ በጣም ደስ ያለኝ እና ያው ብዙ ጊዜ እኛ መጥፎ ነገር ስናይ አስተያየት እንሰጣለን እና እንደዚህ መልካም ነገር ሰዎች ሲሰሩም ደግሞ እናመስግናቸው ማለት ነው። መልካም ነገር መጥፎ ነገር በሚሰሩ ሰዓት ሮጠን አስተያየት እንደምንሰጠው ጥሩ ነገር ሲሰሩም ደግሞ ሰዎችን እናመሰግናቸው።
አንዳንዴ ያው ሀቢባ በቃ ብዙ ጊዜ ጸጉሯን አትሸፍንም ብቻ ብዙ ነገር ብለን በተለይ እኛ ሙስሊሞች እንተቻታለን አይደለም። ልክ እንደዛ እንደምንተቸው እንደዚህ መልካም ነገር ደግሞ ስትሰራ ሊያመሰግናት ይገባል ማለት ነው። አላህ ሱብሃነሁ ወተዓላ መልካም ስራዋን ይቀበላት። አላህ ሱብሃነሁ ወተዓላ ለእሷም ለእኛም ሂዳያ ይስጠን። በተረፈው አላህ ሱብሃነሁ ወተዓላ ለሁላችንም ያግራልላችኋለሁ። ቅመሞችዬ ረመዳን እንዴት ነው ሳልጠይቃችሁ ማለት ነው። ረመዳን እንዴት ነው እንግዲህ አብሽሩ። አላህ ሱብሃነሁ ወተዓላ ያግራላችሁ ለሁላችንም። አላህ ሱብሃነሁ ወተዓላ እንግዲህ ረመዳናችን ዱዓችንን ጾማችንን አላህ ሱብሃነሁ ወተዓላ ይቀበልን። በያላችሁበት አላህ ይጠብቃችሁ። በርቱ፣ በዱዓ በርቱ። በዱዓ እንረሳሳ ማለት ነው። አላህ ሱብሃነሁ ወተዓላ ለመጪው ደግሞ የሚቀጥለው ረመዳን በሀገራችን እንድንጾም ያደርገን ማለት ነው። እና ሰላማችሁ ብዝት ይበል። ይህንን ሳይ በጣም ደስ ስላለኝ ውድ ቤተሰቦቼ ላካፍላቸው መጣሁኝ ማለት ነው። እና ያው እንግዲህ እንዳልኳችሁ ነው። ጥሩ ነገር መጥፎ ነገር ስናይ እንደምንተቸው ጥሩ ነገር ስናይም ደግሞ በቃ ያንን ነገር ማመስገን ይኖርብናል። ያንን ጥሩ ነገርን ማሳየት ይኖርብናል። ሼር መጥፎ ነገር ብቻ አይደለም ሼር መደረግ ያለበት ጥሩ ነገራቶችም ሼር መደረግ አለባቸው ብዬ አምናለሁ። እንግዲህ ይመቻችሁ ውድ ቤተሰቦቼ፣ በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።